ዛሬ ክፍል 14 እንቀጥላለን። መሬታዊ አይደለም የኢየሱስ ክርስቶስ ሥጋ የመሬታዊን ምሳሌ ወይም መልክ የሚመስል እንጂ በሚል አይተናል። መቅደሴም ለዘላለም በመካከላችሁ በሆነ ጊዜ እኔ እስራኤላውያንን የሚቀድሰው እግዚአብሔር እንደሆኑ አሕዛብ ያውቃሉ። ሕዝቅኤል ምዕራፍ 37 ቁጥር 28። መቅደሴ ያለው እግዚአብሔር ልጁን ነው፣ አምላክነቱን ነው። መቅደስማ ሰለሞን የገነባው ነበረ። እግዚአብሔር ሰው በሰራው አልኖርም ብሎ ራሱ ባዘጋጀው መቅደስ በልጁ ስለመኖሩ ስለመገለጡ ነው። ዮሐንስ ምዕራፍ 2 ቁጥር 19 ይህን ቤተ መቅደስ አፍርሱት ብሏል። ያ መቅደስ የሆነው እኮ የእግዚአብሔር መቅደስ የሆነው ኢየሱስ ክርስቶስ እኮ የእግዚአብሔር ልጅ ነው እንጂ መቅደስማ አለ። ስለዚህ መቅደሴ ለዘላለም በመካከላቸው ነው። እሺ እንመካለን። ኢየሱስን መልሶ ይህንን ቤተ መቅደስ አፍርሱት በሦስተኛውም ቀን አስነሳዋለሁ አላቸው። የምንረዳው የእግዚአብሔር ማደሪያ መቅደሱ ልጁ ከእግዚአብሔር ዘንድ የሆነው ከሰማይ የሆነ እንጂ ከማርያም ሥጋ ነስቶ እንዳልሆነ መቅደሴን አላለም። በመካከላቸውም በሆነ ጊዜ መቅደሴ እግዚአብሔር ያደረበት፣ እግዚአብሔር የኖረበት፣ እግዚአብሔር የተገለጠበት ያ መቅደሴ ያለው እግዚአብሔር ከሰማያዊ የሆነው የራሱ መቅደስ ነው። ቃሉን ሥጋ አድርጎ እግዚአብሔር የተገለጠበት መቅደስ ያለው በመካከላችሁ ይገኛል ያለው ኢየሱስ ክርስቶስ ከማርያም የሆነ ሥጋ አይደለም። የዳዊት ሥጋ አይደለም። የአብርሃም ሥጋ አይደለም። የእግዚአብሔር ሥጋ ነው። የእግዚአብሔር መቅደስ ነው። የእግዚአብሔር ጉልበቱ ነው። እግዚአብሔር የታየበት ነው። ክፍል 15 ሌላ ጊዜ እንቀጥላለን። ፎሎና ሼር